አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንደምናችሁ ያለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ፣ ነባሮቹም ሼር ላይክ እያደረጋችሁ አበረታቱኝ። ሁሌም ከጎኔ ሁኑ ማለት ነው። እንግዲህ አግዙኝ። ዛሬ እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ የመጣሁት በድራማ ሳይሆን ወጣ ያለና በሌላ ቪዲዮ ነው የመጣሁት። እንግዲህ ሰሞኑን በሶሻል ሚዲያ እየተዘዋወረ ያየ ነው የአንዲት እህታችን፣ ይህ በምስሉ ላይ የምትመለከቱት የአንዲት እህታችን ፎቶ አለ። በሰሞኑ በሶሻል ሚዲያ ላይ በብዛት እየተዘዋወረ ነው። እቺ እህታችን እንግዲህ በሳዑዲ አረቢያ በሰው ቤት እንደኛው የመዳም ቅመም ሆና እየሰራች ነበረ የምትኖረው ማለት ነው። በዛ ሰዓት የመዳሟ ልጅ ታሞ መዳሟ ጠንቋይ ቤት ትሄድና ጠንቋይን ስታስጠነቁል ሰራተኛሽ ቡዳ ናትና ልጅሽን በልተዋለች እና እሷ ካልሞተች ልጅሽ መዳን አይችልም ብለው ለመዳሟ ይነግሯታል። መዳሟም እንግዲህ የሸይጣን ስራ ተከትላ መታ ሰራተኛዋን ልትገላት ተወስናለች። ምክንያቱም እሷ ካልሞተች አይድንም ስላሏት መታ ልጅቷን ስልኳንም ቀምታ ባዶ ቤት ቆልፋባት ለቀናታት አስቀምጣ ስታስጨንቃት ነበረ። አልገደለቻትም። ወዲያው እንደመጣች ልጅቷን ሲጨንቃት በመስኮት ሰብራ ወጥታ ህይወቷን አትርፋ ወደ ፖሊስ ጋር ሄዳ ነበረ። ፖሊሶችም ያለውን ነገር አጣርተው በስተመጨረሻም ከኛው ከሀበሾቹ ወደ ቢሮ ወስደዋት እዛ ከቢሮዎቹ ጋር ተቀምጣ ነበር። ልጅቷ እንግዲህ በሚያሳዝን ሁኔታ በእኛው በሀበሾቹ እጅ ተገደለች ማለት ነው። በጣም የሚያስጠላውና የሚያሳዝነው ለወሬ ምንም ነገር የማይመስለው ነገር ደግሞ ቢሮዎቹ ምን ቢሉ ይሻላል፣ የሞተችው ታንቃ ነው አሉ። የታነቀችበት ቦታ እንግዲህ ሻወር ቤት የምንወስድበት ሩቅ አይደለም። እንደዚህ ማንም አጭሩም ረጅሙም ሰው የሚከፍተው የሻወር ቤት ውሃ መክፈቻ ላይ እዛ ላይ ነው ታንቃ የሞተችው ብለው ሊያስመስሉ ሻርባ አስረው እዛ ጋር ሲንጫጩ ምናምን ነበር። ያው በቪዲዮ ይታይ ነበር። በጣም የሚገርም ነገር ነው። እዛ ላይ እንዴት እንኳን ለመታነቅ አይደለም ለምንም ነገር አይሆንም። ሲቀጥል ደግሞ በሻርብ እንዴት አድርጋ ልትታነቅስ ትችላለች? መሞት ከፈለገች ሲጀመር ለምን በመስኮት ዘላ ህይወቷን ታተርፈዋለች? እዛው ትሞት ነበር። እነሱ ግን ሊያስመስሉ ያንን ሞተች ብለው እንደ መረጃ አድርገው ያዙት። እንግዲህ ምን ይታወቃል፣ ምናልባት መዳሚቱ ከፍላቸውም ግደሏት ብላ ያው እነሱ ሲጠየቁ መልስ ለመስጠት ያክል ያዘጋጁት ነገር ይመስላል። እናም እንግዲህ እነሱ ይህን ሁሉ ለመሸፋፈን የሞተችበትን ነገር ለፖሊስም ሳያመለክቱም ለቤተሰብም ሳያሳውቁ ምንም ነገር ሳያደርጉ በራሳቸው ልጅቷን ቀብረዋታል። ከቀበሯት በኋላ ያው ከቤተሰብ ጋር እንግዲህ ደረሰ መሞቷን ተናገሩ። በጣም ያሳዝናል። እናቴት ወላሂ በጣም ነው ልቤን የሰበረችኝ። እኛስ መቼም ፈርዶብናል። እኛ ስደተኞች በቃ በገደሉም በባህሩም በቃ በተለያየው ነገር ህይወታችን እየተቀጠፈ ነው። ወንድሞቻችን እህቶቻችን በየሜዲያው እየቀሩ ነው። ግን የቤተሰብ ነገር በጣም ያሳዝናል። እናቲቱ በጣም ነው ልብ የምትሰብረው። በጣም ነው ልብ የምትሰብረው። ከሞተችው በላይ እናቷ ናት ያሳዘነችኝ። የእውነት ያያችኋት አይታችኋታል። በጣም ነው የምታሳዝነው። እናም እናቲቱ ምንም ትሁን ምንም ሬሷን ሀገር ቤት ላኩልን ባካችሁ እያለች እየተማጸነች ነበር። እንግዲህ የኛዎቹ እኛ ህጋዊ ፍቃድ አግኝተን ቀብረናታል፣ አንልክም አንሰጥም እያሉ ተከራከሩ። እስካሁን ድረስ እንግዲህ ምንም የተገኘ ነገር የለም። ያው ከቢሮ እንደ ኃላፊ የተወሰደችው አንድ እህታችን ቲክቶክ ላይ ሊቭ ላይ ቀርባ ነበር። ነገር ግን ፊቷን ተሸፍና ልትለይ አልቻለችም ነበር። ያው ፎቶዋ ተገኝቷል፣ ተለጥፏል። ምናልባት ተገኝታ ምናልባት ሬሳ ወጥቶ ወደ ሀገር ተቀብር ተቆፍሮም ቢሆን ይላካል ተብሎ ነበር። እንግዲህ ለእናቲቱ ምናልባት ትንሽ ቢያረጋጋት እንደዛ ቢሆን የተሻለ ይሆናል። እና ምን ልላችሁ ፈልጌ ነው እንግዲህ አስቡ፣ ከመዳን ቤት በራ ወጣ ከፖሊስ እጅ ገብታ ፖሊሶች ደግሞ አሁን የሀገሯ ዜጎች ናቸው ምንም ያደርጓትን በማለት በመተማመን ወደ ሀገሯ ዜጎች ጋር ከደበለጓት በኋላ ይሄ ሁሉ መከራና ግፍ መከሰቱ በጣም ያሳዝናል።
እኛው ራስ በራሳችን ካልተጠባበቅን፣ እኛው ራስ በራሳችን ካልተደጋገፍን፣ እኛው ከተደገዳደልን የምን ያክል እንደሚስቁብንና የምን ያክል እንደሚታዘቡን እንግዲህ አስቡት። እንግዲህ ምናልባት ተከፍሏቸውም ሊሆን ይችላል። ግን ምንም ያክል ቢከፈላቸው ስደተኛ ካረዳ በጣም ከባድ ነው። ብቻ በጣም ያሳዝናል። መጨረሻችንን አላህ ያሳምርልን። በስደት ወጥቶ ከመቅረት አላህ ይጠብቀን። የልጅቷንም እናት አላህ ይሶብራት። እንግዲህ ዛሬ ያስኩላችሁ የነበረ በጣም ልብ የሚሰብር ነገር ነው። በስደት ከመቅረት አላህ ይጠብቀን ወገኖቼ። እወዳችኋለሁኝ። በያላችሁ በፈጣሪ ይጠብቃችሁ።